የኔና የናንተ ማይንድ እናታችን ሆድ ውስጥ ሆነን ጭምር ድምጽ እንሰማለን። ካን ዩ ኢማጂን? ድህነት ኢንተርናል ሞቲቬሽናችን ይሆናል። ማርፈድ ኢንተርናል ሞቲቬሽናችን ይሆናል። መጽሐፍ አለማንበብ ኢንተርናል ሞቲቬሽናችን ይሆናል። ሰብኮንሺየስ ማይንድ ለምን ተሰጠን ሲባል በህይወት እንድንቆይ። እንዴት? አካባቢውን ሪከርድ አድርገን እንዲነው ቋንቋው፣ እንዲነው እርምጃው፣ እንዲነው የሚደረገው፣ ኢንክሉዲንግ ድህነት። የሰው ልጅ እኮ ተወልዶ ውጭም ገና እንደተረገዘ ነው እየተገነባ ለዚህ ነው ቀበሌው የሚያውቃችሁ መቼ ላይ ነው? መታወቂያ ማውጣት 18 ላይ። ሰዎች እናታችን ማህፀን ውስጥ ሆነን በሶስተኛው ወር ጀምሮ ከሶስተኛው ወር ጀምሮ ሰብኮንሺየስ ማይንድ ዴቨሎፕ አድርገናል ኦር ማይንድ ዴቨሎፕ ማድረግ ጀምረናል። 4 ማይንዶችን ለዚህ ስልጠና ፐርፐዝ እናያለን። 4 የህሊና ክፍሎችን። የመጀመሪያው ክፍል እዚህ ላይ እንደምታዩት ፕሪሚቲቭ ማይንድ የምንለው ነው። ፕሪሚቲቭ ማይንድ ማለት ፋይት ኤንድ ፍላይት ሜካኒዝም ያለበት ነው፣ መጋፈጥ ወይም ማምለጥ። ስለዚህ ፕሪሚቲቭ ማይንድ ህፃን ልጅ እንደተወለደ ካያችሁ ይሄ አለው፣ ሁላችንም አለ። እንግዲህ ሆስፒታል ብዙ ስለሚሄድ ልጆቻችን ከተወለዱ በኋላ ፔዲያትሪሻኖች ይመጣሉ። ከዛ ልጁን ልብ ምት ምናምን ሳምፕል ደም ከእግር ጣት ላይ ይወስዳሉ። ከዛ በጀርባው እንደዚህ ያስተኙትና ለቀቅ ያረጉታል። ልጁን ለቀቅ ሲያረጉት ጀርክ ያረጋል እጅና እግር which is heighten ይፈራል ማለት ነው። ኦኬ ፕሪሚቲቭ ማይንድ ይሰራል፣ ሪዝነብሊ ጭንቅላቱ ይሰራል ማለት ነው። እና ሁላችንም በዛ ውስጥ አልፈናል። ሶ you are lucky አይደል? ስንወለድ የሚሰራ ተሰጥቶናል። ብዙ ሰው ምን ዋጋ አለው ባከኔ ህይወት ነው ዋጋ የለውም፣ አሁን አስቸጋሪ ነው፣ ቤተሰብም ቢሆን እያለኝ ነው እያስቸገረ ነው ምናምን፣ አካባቢ ሀገሪቷን ብትሆን ይላል ያማር። በእውነት እንግዲህ ሀገርና ቤተሰብ ይሰጥህና ይሄ ማይንድ ይወሰድልህ። የሚያዋጣው አለ 10 ሚሊዮን ብር ፋብሪካ ተከፍቱበታል። ከዛ ማይንድ ስታችሁ ምንድነው የምታረጉበት? ይሄ ፕሪሚቲቭ ማይንድ ፋይት ኤንድ ፍላይት ሜካኒዝም ነው። ይሄ የተሰጠን በህይወት እንድንቆይ ነው። በህይወት እንድንቆይ የከፍታ ፍርሃት ተሰጥቶናል፣ ሪል ፍርሃት ነው። የከፍተኛ ድምጽ ፍርሃት ተሰጥቶናል፣ ሪል ፍርሃት ነው። ለምን? ህይወታችንን ማቆየት፣ ማምለጥ ወይም መጋፈጥ እንድንችል ማለት ነው። የሚቀጥለው የተሰጠን አሁን እናታችን ሆድ ካለንበት ጊዜ ጀምሮ ከ3ኛው ወር ጀምሮ ሰብኮንሺየስ ማይንድ የምንለው ነው። ይሄን ነው እንግዲህ በደንብ ማወቅ ያለብን። ሰብኮንሺየስ ማይንድ የምንለው ፖዚቲቭ እና ኔጌቲቭ አሶሲዬሽንስ በስሜት ዋሶቻችን በመናየው፣ በመናሸተው፣ በመንቀምሰውና በመንዳስሰው ተቀምጧል። ሰብኮንሺየስ ማይንድ ፕሮግራም ቀረጻ። አሁን የተለያዩ ካሜራዎች እንደሚቀርጹት ማለት ነው። ካሜራዎቹ ሲቀርጹ ምንድነው የሚሆነው? ፖዚቲቭ ይሁን እናገረው ኔጌቲቭ ይሁን ዲሊት ያደርጋሉ? አያረጉም አይደል? እንዳለ ሪከርድ አድርገው ነው የሚያስገቡት። ስለዚህ ሪከርድ አድርጎ ያስገባል። የኔና የናንተ ማይንድ እናታችን ሆድ ውስጥ ሆነን ጭምር ድምጽ እንሰማለን። ስለዚህ ለልጆች የተለያየ ቃል ተብሏቸዋል። እኔና እናንተም በመናድግበት ጊዜ ይሄ ጀግና ነው፣ ይሄ ፈሪ ነው፣ ይሄ ሰነፍ ነው፣ ይሄ የተለያየ ስም ተሰጥቶናል። ወላጆች ቢያውቁ በልጅነት ፕሮግራም ያደርጉ ነበር ልጆችን ማለት ነው። እና ብዙ ውጤት እንዳይመጡ ማድረግ ይቻላል። ስለዚህ በዚህ ጊዜ ፖዚቲቭ እና ኔጌቲቭ አሶሲዬሽንስ እኛ ጋር አሉ። ለምሳሌ አልችልም የሚል ሊሆን ይችላል፣ ኦር ድህነት ሊሆን ይችላል። ደጋግሞ ማየት ብቻውን ምን ያደርጋል? ደሃ ያደርጋል። ድህነትን ደጋግሞ ማየት በብዛት ነው። በፕሮግራሚንግ ካልቀየር ነው። እንዴት እንደምንቀየር ነው አሁን የምናየው። በልጅነታችን ደጋግሞ ለምሳሌ ከረሜላ ግዙልኝ ስትሉ በልጅነት ምን እኔ አረብ የገደልኩ መሰለ? ዛፍ ከዛፍ ላይ ይለቀማል እንደ ገንዘብ ወዘተርፈ። ግልጽ ነው። አይ የባለጌ ነው እንዳለ ካልቻሉ የባለጌ ነው። ስለዚህ አሁን ስታድጉ ከረሜላን ድንገት ብትበሉ ባለጌ የሆናችሁ ስሜት ይሰማችኋል። ወይም ሌሎች የተለያዩ ማለት ነው። በቤት ውስጥ ግጭት ያየ ሰው ምናልባት ትዳር ውስጥ ያላችሁ ሰዎች ካላችሁ እኔማ እንደዚህ አልጋጭም፣ እኔማ እንደዚህ አላደርግም ብላችሁ ትዳር ውስጥ ገቡና በሆነ ቀን ራሳችሁን እዛ ታገኙታላችሁ። ደገምኩት እኔ ነው የምትሉት። ለምን? ኮንሺየስሊ አትፈልጉትም፣ ሰብኮንሺየስሊ ትፈልጉታላችሁ። ሰብኮንሺየስ ማይንድ የምንለው ይሄ ነው። በድግግሞች እነዚህ የተደጋገሙ ሰብኮንሺየስ ማይንዳችን ውስጥ ያሉ ሪፒትድ የሆኑ ነገሮች ምን ይባላሉ? ኖውንስ ይባላሉ። ፕሮግራሚንግ ኖውንስ ማለት የተቀረጹ፣ የተቀመጡ፣ የተወቀሩ የህሊና ውቅር ማለት ነው። እነዚህ ኖውንስ የምንላቸው it is your motivations፣ የእናንተ ሞቲቬሽን እሱ ነው። ጭቅጭቅን እያየ ያደገ ህፃን ልጅ
ኮንሺየስሊ ሲያድግ ጭቅጭቅ አልፈልግም ይላል። ነገር ግን ምንድነው የሚያደርገው? ከጓደኞቹ ከስራ ባልደረቦቹም ጋር ይጨቃጨቅ። እኔ ለመጨቃጨቅ ብዬ አይደለም። እንደውም ሲጀምር መጨቃጨቅ አልፈልግም። ምንድነው ችግር? መጨቃጨቅ አልፈልግም። ምን ያረኩ ነው? ኦኬ በሐሜት ውስጥ ያደጉ ሰዎች ሲያድጉና ኮንሺየስሊ ሐሜት አይፈልጉም። ከዛ እኔ ለማማት ብዬ ርዕሱን እኮ ነው የሚነግሯቸው። ቀጥሎ ያለውን ርዕስ ሰዎች ብዙ ጊዜ መድረክ ላይ እንወጣና ምንድነው ብዙ አላወራ። ቀጥሎ ምንድነው ያለው? ብዙ እንደሚያወራ የምታረጋግጡት ብዙ አላወራም ያው ጊዜ ስለሌለ ካለ በቃ ጀመረ ማለት ነው። ፖዚቲቭም ይሁን ኔጌቲቭ ነው። እሺ ኔጌቲቭ ማለት እናንተ የማትፈልጉት ማለት አይደለም። ፖዚቲቭ ማለት የምትፈልጉት ማለት አይደለም። አሉታዊ ዕውቀቶች። ለዚህ ነው ለህፃናት ፓረንታል ጋይድ PG-13 አይደል? PG ምናምን እየተባለ ያለው ህፃናት ማየት የለባቸው። PG-13 እዛ ተለጥፏል። ለልጆቻችን ስልክ ሰጥተናል። PG ስንት ነው? PG-19 ራሱ አይደለም PG-50 ራሱ ማየት የሌለበት። በ50 ዓመት የማይታየውን ልጅ ህፃን ልጅ እዛው ያየዋል። እዚህ ላይ መጠንቀቅ አለባችሁ። በጭራሽ ለልጆቻችን 18 ዓመት ካልሞላቸው ስልክ መሰጠት የለበት። ናው ሞቲቬሽኖቻችን ምን ይሆናሉ? ኢንተርናል ሞቲቬሽናችን ኖኖቹ ናቸው። ጥሩም ይሁኑ መጥፎም ይሁኑ ኖኖቹ ኢንተርናል። ካን ዩ ኢማጂን? ድህነት ኢንተርናል ሞቲቬሽናችን ይሆናል። ማርፈድ ኢንተርናል ሞቲቬሽናችን ይሆናል። መጽሐፍ አለማንበብ ኢንተርናል ሞቲቬሽናችን ይሆናል። ስፖርት አለመስራት ኢንተርናል ሞቲቬሽን ይሆናል። መጥላት ኢንተርናል ሞቲቬሽን ይሆናል። ተስፋ መቁረጥ ኢንተርናል ሞቲቬሽን ይሆናል። ተስፋ ቁርጥ ዲፕሬሽን ኢንተርናል ሞቲቬሽናችን ይሆናል። ለምን በመጣ ቁጥር ደከመሽ ነው ያረፈኝ፣ ደከመሽ ነው ያረፈኝ፣ ደከመሽ ነው ወይ ደከመኝ እኔ ልጅ ደከመ 13 ዓመት ላይ ምንድነው ሞቲቬሽን? ወደ ቤት ሲመጣ ቤት ሲገቡ አብዛኞቻቸው ምንድነው የሚሰማቸው? በሰላም ውላችሁ ማለት ደከመ የሚለው ስላለ you are motivated ለመድከም already ተዘጋጅታችኋል። አለቀ። paralyzed ነው ምን ሆነው ማለት ነው። so that is your pleasure. የሰብኮንሺየስ ማይንድ ፕሌዠሩ ኢምፕረስ የተደረገበትን ፖዚቲቭም ኔጌቲቭም ኢነርጂ ነው ኤቭሪቲንግ ብለናል። ኢንክሉዲንግ ፕሮግራሚንግ ኢነርጂው ቫይብሬሽን ነው። ቫይብሬሽኑ ተመሳሳይ ቫይብሬሽንን የሚያመጡ ሰዎች ያመጣልናል ሁኔታዎች። ለምሳሌ ይህ ምስኪን ነው ሞኝ ነው ጓደኞቹ ይክዱታል፣ ብዙ ሰው ይጫወትበታል፣ እንደው ሞኝ ነው እነሱ እንትን ይላሉ፣ የሱን ጊዜውን ይወስዱበታል፣ ገንዘቡን ይወስዱበታል፣ ምንም አያውቅም ይባላል። ከዛስ የሰብኮንሺየስ ማይንድ ፕሮግራሚንግ እሱ ነው፣ ሞቲቬሽኑ እሱ ነው። ከዛ ቀጥታ ጓደኛ ይሰማል። ሳይው ይሄ ጓደኛ ደስ ይላል። ለምን ምን የሚያደርግ ነው? አቢዩዝ የሚያደርግ ያንን የኔ ውስጥ ያለውን ነገር። ከዛ ጓደኛ ያዛ እንዳይበሉት ይባላል፣ ይበላኛል። ግን ማን ነው ማንንም የሚያስበላ? እኔ ውስጥ ያለው ማያስበላ እንኳን ቢሆን ምን ይሆናል? ማን ነው እኔን እንኳን የማይበላኝ አይነት እንኳን ቢሆን እንደዛ አይነት የሚመስል ነገር ያደርጋል። እኔ ሃይ ስኩል እያለሁኝ የማገባት ውጭ ሀገር የምትሄድ አልወድም፣ ውጭ ሀገር የምትሄድ አልወድም። ለጓደኞች እኔ ውጭ የምትሄድ አልወድም፣ ውጭ የምትሄድ ደስ ይላል፣ ውጭ የምትሄድ አልወድም እያልኩ ፍቅር ያዘኝ 2 ዓመት አብረን ቆየን። አሜሪካ ከነ ቤተሰቧ ሄደች። አያቷ ሳይቀሩ ነው ከነ አያቷ። ስጠብቅ 7 ዓመት አልመጣችም። ውል አቋርጠን እንደገና ሌላ ውጭ የምትሄድ አልወድም፣ ውጭ ፕሮፌሽናል ሆንኩ። ኮንሺየስሊ ገባኝና 2 ጥያቄ አለኝ። ምን የመጀመሪያው ጥያቄ ውጭ መሄድ ትወጃለሽ ብዬ ጠየቅኳት። አዎ ስትል 2ቱም ተመልሷል ብዬ ታውኩት። ከሳምንት በኋላ አብረን ነው የምንሰራውና ሁለተኛው ጥያቄ ምን ነበረ? ያኔ አይ ውጭ መሄድ ባትወጂ ጓደኛሞች ሆነን ከተቻለ ተጋብተን እንድንኖር ውጭ መሄዱን ትቻለሁ አለች። እሺ አብረን ቆየ። 2 ዓመት ነው እናንተ እንትኑ ቀነ ቀጠሮ። በ2 ዓመት ካናዳ ሄደች። አሁን እኔ ኤምባሲ ልክፈት ወይንስ ጓደኛ ሊያዝ ወይንም ደግሞ ሴቶች ሲባሉ ውጭ መሄድ የሚወዱ ናቸው የሚል ፊልም ብሰራ ማን ነው ኤክስፖርት የሚያደርገው? ይኸው አገር ውስጥ መሞት የምትፈልግ እኔን ብታገኘኝ በዚህ ፕሮግራሚንግ መሄዱ አይቀርም። ከዛ ሰብኮንሺየስ ማይንድን ፕሮግራም አደረኩኝ እና አንድ ስልጠና ወስጄ ነው፣ እሱም ዳኒ ይባላል። ስልጠና ሰጥቶን አንደኛ የኔ ሚስት ብዬ ሀገር ውስጥ መኖር የምትወድ በጻፍኩ በ2 ወር ውስጥ ኢንተርኔት ቤት ውስጥ አንዲት ልጅ አገኘሁ። አገባሻለሁ የሚል ቃል ሲወጣ እኔ ራሱ አላውቀውም፣ መያዝ አልቻልኩም።
እሷ ነች የነገረችኝ እኔ አላልኩም እኔ ኦነስትሊ አላልኩም እሷ ነች እንዲህ እኮ ነው ያልከኝ ሌላው ይሄ አይደለም አሁን እኔ ውጭ የምትሄድ አልወድም ስል ውጭ አይደል ቃሉ አለመውደድ አይደል የማልፈልገውን ነገር ማግኘት ላይ ነው ያተኮርኩት የማልፈልገውን አግኝቼ the mind works ይሰራል subconscious mind ከዛስ ስቀይር በፍጥነት እኮ ነው ይሰራል ወሰንኩ ሀገር ውስጥ መኖር የምትወድ ምን አይነት ሰው ነች ሰብሊ መሰለች ሲጀምር የጎላ ሰፈር ልጅ ነች ካወቃችሁት ጎላ ከዛስ ምን ያህል ኢትዮጵያዊነትን ልንገራችሁ ብዬ ነው እንትን ተከራየን ምንድነው ሰሚት አጥር ግቢ ነው ሰብሊ ሰፈር ኮሌጅ እያንዳንዱ ሰው ያቃል ማለት ለምን በጣራ ላይ ነው የምትጠራው ሙቀጫ አለሽ እንትና ሰፈሩን አውሮፓዊ የነበረውን እሷ ካለች እንዳለ አዲስ ሰው ከመጣ ዳቦ ተጋግሮ ኑ እንጠይቅ ምናምን ሁሉንም ጆሮ ጎትታ እንትናስ ዋው ግልግል በቃ አይሉ ጥሩ ኢትዮጵያዊ መስላለሁ በሷ ምክንያት ማለት ነው ይሄ አይደለም የሚገርመው ሰብሊስ ደጋግማ የምትናገረው የነበረው አጭር አትወድም ቀይ አትወድም መነጽር የሚያረጋት ቆይ ስሙ እንጂ አላለቀም መነጽር የሚያረጋት አትወድም ወገኛ አትወድም ሸሚዙን የሚከት አትወድም የቀራት ምን ስሙ ነፃነት ዘነበ ይሆናል ወደ ብቻ ነው የቀራት ለምን ተሰጣት ይሄ ለምን ተሰጣት ደጋግማ ያሰበችው ስነ ኤግዛክት በልክ እኮ ነው የሚመጣላችሁ ስለዚህ ወዲዮን ሴቶች በደንብ አስቡበት አሁኑኑ የምትፈልጉትን ጨቅጫቃ እንዳይገጥመኝ ካዲ እንዳይገጥመኝ በዚህ ዘመን ወንድ አይታመንም ሴት ልጅ የታለች በዚህ ዘመን ሴት አትታመንም የምትሉ ሳታገቡ ሄሎ ተሰጣችኋለች ቼንጅ እኔ ፈጣሪን ማመሰግነው ህሊናዬ ከተቀየረ በኋላ ነው እንጂ አግብቻት ሁሉ የምትሄድ ነበር የምትሆን ለውጥ ማምጣት ይቻላል ፐርማነንትሊ ስለዚህ ፕሌዠራችሁ የሚሆነው ሰብኮንሺየስ ማይንድ ውስጥ የተቀመጠው ፕሮግራሚንግ ነው 88% የሚሆነው ፓወራችን ያለው የት ነው ሰብኮንሺየስ ማይንድ ውስጥ ነው ከ0 እስከ 8 ዓመት ድረስ ህፃናት ፕሪሚቲቭ ማይንድ እና ሰብኮንሺየስ ማይንድ ነው they don't have critical mind they don't have conscious mind ሰብኮንሺየስ ማይንድ ለምን ተሰጠን ሲባል በህይወት እንድንቆይ እንዴት አካባቢውን ሪከርድ አድርገን እንዲነው ቋንቋው እንዲነው እርምጃው እንዲነው የሚደረገው እንዲ ኢንክሉዲንግ ድህነት እንዲህ ነው የምትኖረው ኢንክሉዲንግ ውሸትን ግልጽ ነው ውሸትን ጨምሮ ባለማወቅ ሊሆን ይችላል ውሸት እንዲህ ነው የሚባለው ተብሎ ፕሮግራም ስለዚህ ይህ ብቻ ቢሰጠን ኖሮ ህሊና ፈጣሪ የሰራን አሰራር ይገርማል ይህ ብቻ ቢሆን ኖሮ ይሰጠን ፋይት ኤንድ ፍላይት እንችላለን ማምለጥ መጋፈጥ እንችላለን አካባቢያችንን መምሰል እንችላለን ራሳችንን መሆን አንችልም ስለዚህ ከእድሜ 12 እስከ 13 ድረስ ሌላ ህሊና ተሰጥቶናል ሰብኮንሺየስ ማይንዳችን ውስጥ የሌለውን ነገር ምን ይባላል unknowns our dreams are unknowns ለሰብኮንሺየስ ማይንዳችን unknown ናቸው our dreams are emotional pain ሄሎ የምትፈልጉት የምታልሙት ድርጅት ልትከፍቱ የምታልሙት ድርጅት ለሰብኮንሺየስ ማይንድ ምንድነው ህመም ነው ግን ህመሙን በምንድነው የሚገፋባችሁ መሰላችሁ ልትጀምሩ ወረቀት ላይ ከዴቭ ጋር ስልጠና ወስዳችሁ ኦርጋናይዝድ ሆናችሁ ልትጀምሩ ስትሉ ግን ኢትዮጵያ ውስጥ አሁን በቃ እንትን ተከለከለ ክፍለ ከተማ ምን ተብሏል ንግድ ፍቃድ ለመጪው 3 ወራት ሰጠን እኔ ልክ ሲጀምር ያን ፈጣሪ ዴቭ ምን ላርግ አየው በቃ ተከለከለ ዴቭ ደግሞ ሞክር የት ሄጄ ሞክር አዲስ አበባ ከተከለከለ አዳማ ከተከለከለ አሶሳ ከተከለከለ ካርቱም ከተከለከለ ኢቭን ካይሮስ ሄደ ቢሆን ዴቭ ግን ያው ደልቶታል አሁን አይገባውም ችግር ብዙ ሰው ገምጋሚ ሆኖ ተማሪ መሆን ይፈልጋል ቦታ ምረጡ ወይ ተማሩ ወይ ገምግሙ የትኛው ይሻላል መማር ከሆነ ምንድነው የሚለው what is it ከዛ ውስጥ መውሰድ ስለዚህ ኢሞሽናል ምንድነው ፔን ነው ድሪሞቻችሁ subconscious mind ምን ያደርጋል ሬዚስት በበቂ ምክንያት ሬዚስት አያውቀውም dan vibration it's energy dream ካራችሁ you think ስታዩ ደስ ይላችኋል አይደል wow this is my dream car ትላላችሁ subconsciously ግን ይቻላል ብለ ነው ይሄ ነገር ከያንዳንዱ ሀብት ጀርባ ወይ ወንጀል አለ ወይ ማታ የሚጮህብን ግልግል እንደውም እኔ ወንጀልም አልፈልግም ኃጢያትም ምን አልፈልግም ድሪሜን አልፈልግ ብዙ ሰው ህልሙን የሚያስወርደው እንደዛ ነው ስለዚህ your dreams are emotional pain ምን ማድረግ ነው እኛ ቤት ስራ
ኢሞሽናል ፕሌዠር ማድረግ ዛሬ የምናየው እሱ 88% የሚሆነው ፓወራችሁ ያለው ሰብኮንሺየስ ማይንድ ውስጥ ነው ያለው መጠቀም ስለሚያስፈልገን ማለት ክሪቲካል ማይንድ ከ8 እስከ 12 ድረስ ከ12 በኋላ ልጆች ምን ይባላሉ ቲኔጀርስ አይደል ቲኔጀርስ ሲሆኑ ማስቸገር ጀመረ ምናምን ልጅ አሁን 13ኛ አመቱን አሁን ያከበረው ጥቅምት 1 እና ባለፈው አመታት በደንብ ነግረዋለሁ በተለይ 11 12 ሲሆን አዳዲስ ባህሪ ዴቨሎፕ ያደርጋልና ሂደዝን ነው አያውቅም እና ደስ ስለማስተምረው አስቀድሜ ከኤጅ 10 እስከ ኤጅ 15 ድረስ የኔ መርህ ልጆቼ ጓደኞቼ ማድረግ ነው ስለዚህ ቁጭ ብለን ሚስጥር ምንም እናወራለን አያሁን አንተ ጋር ክሪቲካል ማይንድ ዴቨሎፕ አድርጋል ስለዚህ ነው እና ፈገግ ይላል ደስ ይለዋል አዳዲስ ስሜቶችን ብዙ ጊዜ ዲፕሬስድ ይሆናሉ ቲኔጀርስ why because ወላጅም የሆነ ነገር ይለዋል ትምህርት ቤትም የሆነ ነገር በቃ መሞት በጣም ደስ የሚል ኮምፎርት ዞን ይሆንላቸዋል ስለዚህ ቴክ ኬር ለልጆች የምትነግሯቸውን መጀመሪያ ለራሳችን ማወቅ ነው ስለዚህ ክሪቲካል ማይንድ ምንድነው የሚሰራው የሚለው እናያለን የሚቀጥለው ከ13 እስከ 18 አመት ድረስ ደግሞ የተሰጠን ኮንሺየስ ማይንድ ነው ኮንሺየስ ማይንድ ንቁ ህሊና የምንለው ማለት ነው እዚህ ላይ እንደምታዩት 12% ፓወር አለው ከ12 እስከ 17 አመት ድረስ ዴቨሎፕ እናደርጋለን የሰው ልጅ እኮ ተወልዶ ውጭም ገና እንደተረገዘ ነው እየተገነባ ለዚህ ነው ቀበሌው የሚያውቃችሁ መቼ ላይ ነው መታወቂያ ማውጣት 18 ላይ ለምን አላለክም ማለት ነው ከዛ በፊት የሆነ ሌላ ህሊና ያለው ሰው አንተን ይመራል እንጂ አንተ ገና ነው ከዛስ እዛ ውስጥ ያለን ምንድነው ዊል ፈቃድ አሁን ሰው ሆነ ፈቃድ ዊል የሚቀጥለው ሎጂክ አመክንዮ የምንለው ማመዛዘን ቾይስ መምረጥ ስለዚህ ተሟላን ይባላል ስለዚህ አሁን በፈቃዳችሁ ምን ማድረግ ትችላላችሁ ህይወትን በዚህ መስመር መምራት በዚህ መስመር which is ህልምን ስታስቀምጡ እንደዚህ ወደ ግራ ይሄድ የነበረውን ወደ ቀኝ ድሪም አስቀምጦ መገንባት ይቻላል ህልምን አስቀምጦ ኮንሺየስሊ ብቻ ከመታገል ይልቅ ህልምን ከኮንሺየስ ማይንድ ወደ ሰብኮንሺየስ ማይንድ ውስጥ ማስገባት ያስፈልጋል that process ማይንድ ፕሮግራሚንግ እንለዋለን ግልጽ ነው እንዴት እሱን ስቴፕ ነው ማለት ነው የምናየው ስለዚህ ናው ክሪቲካል ማይንድ ግን ተዘግቷል አልተዘጋም ሰብኮንሺየስ ማይንድ ተዘግቷል ዝግ ነው ቤት በኩል ፕሮግራም ይደረጋል እኔ ፈጣሪ የሰራና ሰራራ አሁንም በጣም ነው የሚገርመኝ ልክ ይሄንን ሰብኮንሺየስ ማይንድ ብላችሁ አስቧትና እዚች ጋር ያለችውን ክፍተት ኮንሺየስ ማይንድ ይሄ ሁሉ ስቴጅ ሰብኮንሺየስ ማይንድ ነው እዚች ጋር ጌት አለች በር አሁን ያላችሁበት ስቴት የአብዛኞቻችሁ ቤታ ስቴት ነው ቤታ ስቴት የምንለው አእምሮአችን 14 ሳይክል ፐር ሰከንድ ቫይብሬት ያደርጋል 14 ሳይክል ፐር ሰከንድ ልክ እየደከማችሁ ወደ እንቅልፍ በምትጠጉበት ጊዜ እንቅልፋችሁ አልመጣም ተሰማላችሁ ትለማላችሁ ያኔ ክሪቲካል ማይንድ ኦቨርሎድድ ይሆናል ስለዚህ ምን ይሆናል ክፍት ይሆናል ግልጽ ነው ክፍት በሚሆንበት ጊዜ በዛች ሰዓት አልፋ ስቴት ውስጥ ነው ያለነው ማለት አልፋ ስቴት ማለት የአእምሮአችን ሞገድ 8 ሳይክል ፐር ሰከንድ አልፋ ስቴት ውስጥ መሆናችንን ማወቅ ይቻላል ባዮ ፊድባክ ዲቫይሶች አሉ መለካት ትችላላችሁ ራሳችሁ $200-300 ምናምን ከውጭ ማስመጣት ትችላላችሁ ባዮ ፊድባክ ዲቫይስስ በሉና መርጣችሁ አስመጡ ከዛ በኋላ አንዳንድ ጊዜ ቁጭ ብላችሁ ሳይለንስ ውስጥ ኦር ጸሎት ውስጥ ኦር ሜዲቴሽን ውስጥ ኦር አርምሞ ውስጥ በመሆን እዛ ስቴት ላይ ስትሆኑ በድምጽ መስማት ጭምር ትችላላችሁ በድምጽ መስማት ሲባል አንዳንድ ሰው ዋው ስለዚህ እዚህ ውስጥ ያለው ነገር ሰማ አይደለም እየተባለ ያለው ማይንድ ዌቫችሁ ቀንሶ የሆነ ሌቭል ላይ ሲሰጥ የሆነ እንትን ቢፕ ሳውንድ ነገር ይሰጣችኋል ማለት ነው ስለዚህ አልፋ ስቴት ውስጥ መሆናችሁን ማወቅ ትችላላችሁ አልፋ ስቴት ውስጥ በምትሆኑበት ጊዜ which is critical mind ክፍት በሚሆንበት ጊዜ ተመልሳችሁ እድሜ 8 እድሜ 7 እድሜ 6 ላይ ሪከርዲንግ ሞድ ላይ ናችሁ ግልጽ ነው ማታ ሚዲያ ማየት አይመከርም ስልክ ማየት አይመከርም መጽሐፍ ማንበብ አይመከርም the only thing maybe ድሪማችሁን ይዛችሁ ምን ማድረግ ስልጣና ስትወስዱ ምንድነው የተባላችሁት ማታ ድሪማችሁን ማንበብ ሲባል ብዙ ቀን ያነበር ዝግ እኮ ነው ብረድስቱ በዛ ሰዓት አነበብክም አላነበብክም ተጽኖ ያናክል ነው ብዙ ጊዜ ይዣት ነው በእውነት ይዘው በዚህ ጋር እኮ ሰብኮንሺየስ ማይንድ የለም አይደል መግባት አለበት ስለዚህ የተባለውን ማድረግ ነው ማታ ከመተኛታችሁ በፊት ድሪማችሁን እየደጋገማችሁ ማንበብ እስክትተኙ ድረስ ለምን ያኔ ኦፕን ነው